ማንም እግዚአብሔርን ሊያታልለው አይችልም። ለማታለል መሞከር በደል ነው። የሆነውን ነው መሆን ያለበት። እርዳኝ በሉኝ፣ እርዳታ ጠይቁኝ። ይከብዳል መንገዱ። አዎ እርዳኝ፣ ኑ ለምኑኝ፣ ኃይል እሰጣለሁ፣ ጸጋ እሰጣለሁ፣ የሚያስፈልገውን ሁሉ አቀርባለሁ። ለምኑኝ ትችላላችሁ አይደለም ያለው እግዚአብሔር። አግዛችኋለሁ። እኔን ትቶ ግን ወደ ሌላ ዞር ማለት ግን ከኔ ዘንድ ቅጣት ነው የሚያመጣው። ፔናልቲውስ በጣም ሲሪየስ ነው። እግዚአብሔር ወስኗል። እስከዛስ ተመለሱ፣ እስከዛስ ንስሐ ግቡ፣ አለበለዚያ እቀጣለሁ ይላል እግዚአብሔር ነው መልእክቱ። እቀጣለሁ። እግዚአብሔር የሚቆጣበት ቀን አለው። እግዚአብሔር ይምራል። ምን ጥያቄ ያለው? እየማረን ያለን። ይቅር ይላል። አዎ ይላል። ኃጢአት ሲበዛስ እቀጣለሁ፣ አለበለዚያ ተመለሱ፣ ካልተመለሱ እቀጣለሁ ይላል እግዚአብሔር። መስመር ያሰብራል። ሰው ክው እንዲል አይደለም እግዚአብሔር እየተናገረ ያለው። ነቅተው ወደሱ እንዲመጡለት ነው። እኔ ጻድቅ ነኝ፣ ታዲያ ኑ ወደ ጽድቄ፣ ኑ ወደ ቅድስናዬ፣ ኑ ወደ እኔ ቅረቡ። ደብል ፐርሰናሊቲ በእግዚአብሔር ዘንድ በጣም አጸያፊ። ጄኒውን መሆን ከደከምንም እጁ ላይ መድከም፣ ካቃተም እጁ ላይ ወድቃ አቃተኝ እንጂ የሆነ ቀን እግዚአብሔርን ፈልገ ነው በእግዚአብሔር እችን አልፋታለሁ በዚህ መንገድ በፍጹም ብንሞት እጁ ላይ ያዋጣል። ስናደርግ ደስ የሚያሰኘውን ብቻ ማረክ፣ አደባባዩም ጓዳችን፣ በህዝብ መካከልም ለብቻችን የሚፈልገውን ብቻ እያደረግን ደስ እያሰኘኑ መኖር። እግዚአብሔር ይህንን ከህዝቡ ሁሌ ይፈልጋል። እግዚአብሔር አይለወጥም። ድሮ እንደዚህ አይነት ነበር፣ ዘንድሮስ ያው ነው። እግዚአብሔር ድሮ ኃጢአት ይቅር ይላል፣ አዎ ዘንድሮስ ይላል። እግዚአብሔር ቀድሞ ኃጢአት ላይ የነበረው አቋም ጠንካራ ነው፣ ዘንድሮስ ያው ነው። እግዚአብሔር አይለወጥም፣ በማንነቱ አይጣረስም። አነባለን ትንቢተ ሶፎንያስ ምዕራፍ 2 ከቁጥር 1 እስከ 3 ድረስ በጌታ በኢየሱስ ክርስቶስ ስም አነባለሁ። እናንተ እረፍት የሌላችሁ ሕዝብ ሆይ በአንድነት ተሰብሰቡ፣ ተከማቹም። የተወሰነው ጊዜ ሳይደርስ ቀኑ እንደ ገለባ ሳይጠራርጋችሁ የእግዚአብሔር ጽኑ ቁጣ በእናንተ ላይ ሳይመጣ የእግዚአብሔር የመዓት ቀን ሳይደርስ ተሰብሰቡ። እናንተ የምድር ትሑታን ሁሉ ትእዛዙን የምትፈጽሙ እግዚአብሔርን እሹ፣ ጽድቅንና ትሕትናን ፈልጉ፣ በእግዚአብሔር የቁጣ ቀን ትሰወሩ ይሆናል። ጌታ የተባረከ ይሁን። የሶፎንያስ ምዕራፍ 2 ላይ ያለ የመጽሐፍ ቅዱሳችንን ክፍል ያነበብነው ነብዩ ሶፎንያስ በጣም ታላቅ አገልጋይ ነው። በዘመኑ ከተነሱ በጣም ታላላቅና በዘመናቸው በነበሩበት ዘመን እጅግ በጣም ከተከበሩ ሰዎች መካከል አንዱ ነበር። የእግዚአብሔር አገልጋይ መሆን በራሱ ትልቅ ክብር ነው። ግን በነበረበትም ማህበረሰብ ወይንም በዛ ዘመን እጅግ በጣም የተከበረ አይነት ሰው ነው። አይ ቲንክ የንጉሱ ሕዝቅያስ 4ኛ ትውልድ ነው። የንጉሱ ሕዝቅያስ የልጅ ልጅ ልጅ ተብሎ 4ኛ ማለት ነውና ሮያል ላይን ውስጥ ያለ የነገስታትን ቤተሰብ ውስጥ የነበረ ሰው ነው። እግዚአብሔር ከቤተ መንግስት አካባቢም አገልጋይ መርጦ ማለት ነው ከነገስታት አካባቢ እስራኤልን ከመሩ በጣም ዝነኛ ከሆኑ በመጽሐፍ ቅዱሳችን ላይ ስማቸው በጣም ተደጋግሞ በተለይ ከነነብዩ ኢሳይያስ ጋር ከተለያዩ ነቢያት ጋር ሕዝቅያስ በጣም ስሙ ይነሳል። የሕዝቅያስ 4ኛ ትውልዱ ነው ማለት ነውና የነገስታት ፋሚሊ ላይ ያለ አገልጋይ ነው። እግዚአብሔር እንዲያገለግለው መረጠው። ግን ሲመረጥና ሲጠራ እግዚአብሔር ለእስራኤል ለይሁዳ ቀጥሎ ለነሱ ጎረቤቶችና አጠቃላይ ዓለም ላይ ላለው ነገር እግዚአብሔር መልእክተኛ አድርጎ ነው ያስነሳው። ምዕራፍ 1 በአጠቃላዩ የሚናገረው በኢየሩሳሌም ላይ በይሁዳ ላይ እግዚአብሔር የሚያመጣው ቁጣ አለ ነው። የምዕራፍ 1 ትንቢት እግዚአብሔር የሚያመጣው ቁጣ አለ፣ እግዚአብሔር አይምራችሁም የሚል ትንቢት አለው። ባይዘው በቃ እግዚአብሔር አይምርም፣ የተሰራ በደል አለ፣ አምጻችሁብኛል፣ በእኔ ላይ ተነስታችሁብኛል፣ ስለዚህ እግዚአብሔር እቀጣለሁ ይላል ብሎ እግዚአብሔር በቤቱ እግዚአብሔር በርስቱ እግዚአብሔር በኢየሩሳሌም በይሁዳ በተመረጠው ሕዝብ ላይ እግዚአብሔር እቀጣለሁ፣ ቁጣዬ ይመጣል በእናንተ ላይ የሚል ትንቢት አለው ምዕራፍ 1 ላይ። ምዕራፍ 2 ላይ ኢየሩሳሌምን ፓርሻሊ ይነካታል። ከዛ በተረፈ ደግሞ ጎረቤቶቿንና ዓለም ሁሉ ላይ እግዚአብሔር ደግሞ ቁጣ ያመጣል። የእግዚአብሔር ቀን ማንም በፊቱ ሊቆም የማይችልባት የእግዚአብሔር ቀን ትመጣለች ይላል። እንደ ምድጃ የሚነድ እሳት ሆኖ የእግዚአብሔር ቀን ይመጣል፣ ሁሉን እየጠራረገ ይበላል የሚል ትንቢት ደግሞ ምዕራፍ 2 ላይ ይናገራል። አንድ የሚተርፍ ነገር የለም ብሎ ነብዩ ሶፎንያስ ይህን ትንቢት ምናልባት ምዕራፍ 1 ላይ እናንብበው ቁጥር 2 እና ቁጥር 3 ምዕራፍ 1 እዛው ማንኛውንም ነገር ከምድር ገጽ አጠፋለሁ ይላል እግዚአብሔር። ሰውንና እንስሳን አጠፋለሁ፣ የሰማይ ወፎችን የባህር ዓሦችን አጠፋለሁ። ሰውን ከምድር ገጽ በማስወግድበት ጊዜ ክፎች የፍርስራሽ ክምር ይሆናሉ ይላል እግዚአብሔር። እንግዲህ ትንቢቱን ሲጀምር ባልተለመደ መንገድ ነው ትንቢት የጀመረ ይሄ ሰውዬ። አንደኛ ትንቢቱን ሲጀምር እዛው ቁጥር 1 አካባቢ
የዘር ሐረጉን ተናግሮ ነው የጀመረው። በነቢያቱ መጽሐፍ ላይ እንደዚህ አይነት የዘር ሐረግ ተተርኮ አይጀመርም። የዘር ሐረግ ተርኮ ንጉሥ ሕዝቅያስን ሜንሽን አድርጎ ነው የተነሳው ይሄ ልጅ። ቀጥሎ ደግሞ ገና ትንቢቱን እንግዲህ ምንድነው የሰራዊት ጌታ እግዚአብሔር ባንተ በኩል የሚናገረው? እግዚአብሔር በእኛ ዘመን ያስነሳ ነብይ ነህ። የእግዚአብሔር ድምፅ ባንተ ዘንድ አለ። የእግዚአብሔር ቃል ባንተ አንደበት ላይ ተቀምጧል። እግዚአብሔር የሚናገረንን እንሰማለን። ምንድነው ሲሉት እግዚአብሔር ማንኛውንም ነገር ከምድር ገጽ አጠፋዋለሁ ይላል ብሎ ጀመረ። አሁን የተመረጠ ህዝብ ነው። ኢየሩሳሌም መሃል እያገለገለ ያለ ልጅ ነው። እንደነ ዮናስ ለነነዌ ለአሕዛብ የተላከ አይደለም። እንደ አንዳንዶቹ ሌሎች ከተሞች ላይ ሄደ እንዲተነብይ አልተደረገም። ለኢየሩሳሌም ኢየሩሳሌም መሃል ነው ያለው። ለይሁዳ የተመረጠ ህዝብ መሃል ነው ያለው። እግዚአብሔር ከምድር ገጽ አጠፋል እኛንም ይሉታል። አዎ ማንም አይተርፍም። የሰውን ዘር ይላል በባህር ውስጥ ያለ አሳ፣ በሰማይ የሚበሩ አዋፋት ማንም ከኔ ቁጣ አይድንም፣ አጠፋቸዋለሁ። ይሄንን ነው የሚናገረው ምዕራፍ 1። በጣም ከባድ ነው። በጣም ጠንካራ ነው። እጅግ ጥልቅ ነው። ማንም አይድንም ነው መልእክቱ። እግዚአብሔር ማንም አይድንም ብሎ ሲናገር አጠፋለሁ ማለቱ ብቻ አይደለም። አጠፋለሁ ሲል አጠፋለሁ እያለ ብቻ አይደለም፣ ተመለሱ እያለ እግዚአብሔር የሚቆጣበት ቀን እዚህ መጽሐፍ ላይ ከቁጥር 14 ምዕራፍ 1 ቁጥር 14 አካባቢ ጀምሮ ታላቁ የእግዚአብሔር ቀን the day of the Lord የጌታ ቀን እግዚአብሔር ራሱ እንደዚህ አለ። ቀኔ አለ የኔ ቀን የእግዚአብሔር ቀን የጌታ ቀን አለ። መቼ ነው ሲሉት ከፊት ተቀጥሯል። እግዚአብሔር ወስኗል። እስከዛስ ተመለሱ፣ እስከዛስ ንስሐ ግቡ፣ አለበለዚያ እቀጣለሁ ይላል እግዚአብሔር ነው መልእክቱ። ምዕራፍ 1 እቀጣለሁ። ምዕራፍ 1 ላይ ቁጥር 14 ጀምሮ ታላቁ የእግዚአብሔር ቀን ቅርብ ነው ይላል። እቀጣለሁ እያለ መጣና መቼ? በቀኔ በእግዚአብሔር ቀን። መቼ ነው ያ ቀን? ታላቁ የእግዚአብሔር ቀን ነው። ቅርብ ነው፣ በጣም ቅርብ ነው፣ ፈጥኖም ይመጣል። በእግዚአብሔር ቀን የሚሰማው ለቅሶ መራራ ነው። በዚያ ጦረኛው ምርር ብሎ ይጮሃል። ያ ቀን የመዓት ቀን፣ የመከራና የጭንቀት ቀን፣ የሁከትና የጥፋት ቀን፣ የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን ይሆናል። አሁን እግዚአብሔር እየተናገረ ነው። ምን አይነት ነው ያ ቀን? አንተ የወሰንክበት ቀን ምን አይነት ቀን ነው? መራራ ለቅሶ የሚለቀስበት ቀን፣ የጭጋግና የጨለማ ቀን፣ እኔ ጽድቄን የምገልጥበት፣ በሰው ኃጢአት ላይ ፍርዴን የማስተላለፍበት ቀን ነው ይለና ከዛስ ጦረኞች ምርር ብለው ያለቅሳሉ፣ አይተርፉም። እጃቸው ላይ ጦር የያዙ እየተዋጉ ድል የነሱ በእኔ ቀን ከቁጣዬ ማንም አያድናቸው። ከፊት ነው፣ ቅርብ ነው። ክብር ለኢየሱስ ይሁን። ምን ልትለን ነው ካላችሁ እግዚአብሔር የሚቆጣበት ቀን አለው። እግዚአብሔር ይምራል። ምን ጥያቄ ያለው? እየማረን ያለን። ይቅር ይላል። አዎ ይላል። ኃጢአት ሲበዛስ እቀጣለሁ፣ አለበለዚያ ተመለሱ ይላል። ካልተመለሱ እቀጣለሁ ይላል። እግዚአብሔር መስመር ያሰብራል። እስከዚህ ድረስ ከዚህ በኋላ እቀጣለሁ። ታዲያ ሪፔንተንስ ምዕራፍ 1 ይሄ ነው። እቀጣለሁ ሲል መቼ? በቀኔ። መቼ ነው ቀን? ቅርብ ነው፣ በጣም ቅርብ ነው፣ ተጠግቷል። በጣም የሚያስደነግጥ አይደለም ይሄ ክፍል አይደል? የሚያስፈራም አይደለም። ይሄ የሚያነቃ ሰው ክው እንዲል አይደለም እግዚአብሔር እየተናገረ ያለው። ነቅተው ወደሱ እንዲመጡለት ነው እየተናገረ። አለበለዚያ እኔ ጀስት ነኝ እኮ ነው ያለው እግዚአብሔር። ከእናንተ አመጽ ጋር፣ ከእስራኤል ኃጢአት ጋር፣ ከይሁዳ በደል ጋር አብሬ መኖር አልችልም። እኔ ቅዱስ ነኝ፣ እኔ ጻድቅ ነኝ። ታዲያ ኑ ወደ ጽድቄ፣ ኑ ወደ ቅድስናዬ፣ ኑ ወደ እኔ ቅረቡ። የኔ ተብላችሁ ተጠርታችሁ በስሜ ተጠርታችሁ ምልክቴን እናንተ መሃል አድርጌ በኃጢአት መኖር ደግሞ አይቻልም። ህዝቤ እኔን መምሰል አለ። ከመካከላችሁ በደልን፣ አመፅን፣ ኃጢአትን አስወግዱ። የተሰሩ ኃጢአቶች አሉ። ለምሳሌ መንታ መንገድ ላይ መቆም፣ በሁለት ነገር እኩል ለመኖር መወሰን፣ እግዚአብሔርንም ሌላም አማልክትን መደረብ፣ እግዚአብሔርን ከሌላ ነገር ጋር መቀላቀል፣ እግዚአብሔርንና ጣዖታትን ሚክስ ለማድረግ መሞከር። ይህንን እግዚአብሔር አግኝቷል። እዚሁ ምዕራፍ 1 ላይ ቁጥር 5 ላይ 5 እና 6 የሰማይን ሰራዊት ለማምለክ በሰገነት ላይ ወጥተው የሚሰግዱትን ለእግዚአብሔር እየሰገዱ በስሙ እየማሉ በሜልኮልምም ደግሞ የሚምሉትን ለእኔ እየሰገዱ በስሜ እየማሉ ቀጥሎ በሜልኮልም ደግሞ እግዚአብሔርን ከመከተል ወደ ኋላ የሚመለሱትን እግዚአብሔርን የማይፈልጉትን እንዲረዳቸው የማይጠይቁትን። በጣም ዲቴል ነች አይደል? እንትኗ በጣም ዲቴል ናት። ባይዘው ፐርሰናሊ ወርሺፓቸው ለእግዚአብሔር በእኔም ስም በሜልኮልም ስም እኔን ከመከተል ወደ ኋላ የሚሉትን እኔ እንድረዳቸው የማይለምኑኝ። ምን አይነት አምላክ! ለማገዛው እርዳ
እርዳኝ በሉኝ። ወደ ሌሎች አማልክት እገዛ ፈልጋችሁ አትሂዱ። እኔን እርዳኝ ላግዛችሁ ነው። እርዳኝ ብለው የማይለምኑኝን እኔን ትተው ወደ ሌላ ቦታ አማራጭ ፈልገው የሚሄዱት ነው በፍጹም እቀጣለሁ። እና ተመለሱ ወደ እኔ። እኔንም ሌላም ነገር ደርባችሁ አትሂዱ። ደብል ፐርሰናሊቲ በእግዚአብሔር ዘንድ በጣም አጸያፊ። ጄኒውን መሆን እስቲ አሜን በሉ። ከደከምንም እጁ ላይ መድከም፣ ካቃተም እጁ ላይ ወድቃ አቃተኝ እንጂ የሆነ ቀን እግዚአብሔርን ፈልገ ነው በእግዚአብሔር እችን አልፋታለሁ በዚህ መንገድ በፍጹም። እኛ ክርስቲያኖች እግዚአብሔር ብቻ ነው አምላካችን፣ እርሱ ሕይወታችን። ብንሞት እጁ ላይ ያዋጣናል። ይሄንን ነው እየገሰጸ መጣ እግዚአብሔር። እቀጣለሁ፣ እቆጣለሁ፣ እፈርዳለሁ። ይሄ ነብይ በሚናገርበት ዘመን ምናልባት እሱ ወጣት ነገር ሆኖ ነብዩ ኤርሚያስን ያውቀዋል። ነብዩን ኤርሚያስን ያውቀዋል። በኤርሚያስ ዘመን አሉ ሌሎችም አይ ቲንክ አሉ እነ እምባቆም ያውቃቸዋል። በሱ ዘመን የነበሩ ዝም ብላችሁ መጽሐፎቻቸውን ኤርሚያስን ሂዱና እዩት። ምን አይነት ትንቢት ነው ሲናገር የነበረው? እሱ ላገለገለው ህዝብ ነው ኤርሚያስ። እምባቆምን እዩት፣ እንዴት አይነት ትንቅንቅ ውስጥ የገባ ነብይ እንደነበር። ሶፎንያስ ደግሞ እዩት። በዛ ዘመን ለነበረ ህዝብ እየመጣ የነበረ የእግዚአብሔር ድምፅ፣ የእኔ ቁጣ ቀን ይመጣል፣ ቀድማችሁ ተመለሱ፣ ተስተካከሉ፣ አረማመዳችሁን አስተካክሉ፣ አትደርቡ፣ እኔም ብቻዬን ተከተሉ፣ እኔ ብቻዬን አግዛችኋል፣ እኔም ብቻ አምልኩ፣ ለእኔ ተለዩ፣ ከሌሎች አሕዛብ አማልክት ጋር አትጋቡ። መለየት፣ መቀደስ፣ የእግዚአብሔር ብቻ መሆን እግዚአብሔር ይሄንን ከህዝቡ ፈልጓል። ጄኒውን የሆነ ህይወት እግዚአብሔር ከህዝቡ ፈልጓል። ኢየሱስን ብቻ መከተል ስንኖር የጌታ ብቻ ሆነን መኖር ስናደርግ ደስ የሚያሰኘውን ብቻ ማድረግ፣ አደባባዩም ጓዳችን፣ በህዝብ መካከልም ለብቻችን የሚፈልገውን ብቻ እያደረግን ደስ እያሰኘኑ መኖር። እግዚአብሔር ይህንን ከህዝቡ ሁሌ ይፈልጋል። እግዚአብሔር አይለወጥም። ድሮ እንደዚህ አይነት ነበር፣ ዘንድሮስ ያው ነው። እግዚአብሔር አይለወጥም። የምንጠጋበት መንገድ ይሄው ተመሳሳይ። ተስተካክላችሁ ንጹህ ሆናችሁ ወደ እኔ። እግዚአብሔር ድሮ ኃጢአት ይቅር ይላል። አዎ ዘንድሮስ ይላል። እግዚአብሔር ቀድሞ ኃጢአት ላይ የነበረው አቋም ጠንካራ ነው። ዘንድሮስ ያው ነው። እግዚአብሔር አይለወጥም፣ በማንነቱ አይጣረስም። ምዕራፍ 2 እናንተ አለ እግዚአብሔር። ህዝቡ በጣም ልቡ ተሰብሯል። አሜን አይባልም አይደል? አሁን እዚህ ላይ የመጣውን መንገድ ነው የምትመለከት። ቀጥሎ ከፊት ለፊት ጀጅመንት፣ በጣም ጠንካራ ፍርድ ያለበት የጌታ ቀን ከፊት አለ እየተባሉ ነው። ስለዚህ ቶሎ ሶፎንያስ እስኪጨርስ ነው የሚጠብቁት። ሶፎንያስ ከጨረሰ በኋላ በጓዳቸው ያስቀመጧቸው በአዳን አማልክት ካሉ አውጥተው ለመስበር፣ ከእግዚአብሔር መንገድ ፈቀቅ ብሎ ከሆነ ወደ መንገዱ ለመመለስ፣ እርሱን ደስ የሚያሰኘውን ብቻ ለማድረግ ኦልሬዲ ልባቸው ተሰብሮ ሶፎንያስ እስኪጨርስ እየጠበቁት ነው። ሮጠው ወጥተው ለመመለስ፣ ለመስተካከል፣ ወደ እግዚአብሔር ለመቅረብ በጣም ጠበበኛ ሁኑ። እውነትን እንመነግራችሁ፣ እጅግ በጣም ጠበበኛ ሁኑ። ሞኝ እንዳትሆኑ። ጥሩ፣ ንጹህ፣ ጤናማ በሰውም በእግዚአብሔርን ፊት ወጥ የሆነ ክርስቲያኑ በጣም ጠበበኛው። እስራኤል የያዘችው መንገድ ከሰው ጋር ሊያኖራት ይችላል፣ ከጌታ ጋር ግን አያኖራትም። ሜልኮልንም እግዚአብሔርንም ስትል ጎረቤቶቿ ሊስማሟት ይችላል። አንዳንድ ጉዳይ ላይ አብረን እንሰራለን ሊሏት ይችላል። እስራኤል እግዚአብሔር መጣና እንደዚያ አይቻልም፣ እኔም ብቻ። እግዚአብሔር ከሁሉ ልታጣላይ ነው ወይ? የኔ ብቻ ሁን። በጓዳ የተቀመጠ የትኛውም ነገር እግዚአብሔርን ያስቆጣዋል። አደባባይ አምረን ተስተካክለን በጣም ተውበን መታየታችን በጣም መልካም ነገር ነው። ጓዳችን ከተበላሸ ግን ፐርሰናሊ በጓዳ ያለ ህይወታችን ጤነኛ ካልሆነ የአደባባዩ በጣም ማማሩ ግብዝነት ብቻ ነው። እግዚአብሔር ጓዳውንም ያያላ፣ ብቻችንን በግላችን ያለ ውሳኔዎቻችንንም ያያላ። ከልባችን ይልቅ ታላቅ ነው። ልብና ኩላሊትን ይመረምራል። ማንም እግዚአብሔርን ሊያታልለው አይችልም። ለማታለል መሞከር በደል ነው። እግዚአብሔር የሆነውን ነው መሆን ያለብን። አሜን ነው። ህዝቤ አያቅተውም አይደለም ያለው እግዚአብሔር። አዎ እርዳኝ በሉኝ፣ እርዳታ ጠይቁኝ፣ ይከብዳል መንገዱ። አዎ እርዳኝ፣ ኑ ለምኑኝ፣ ኃይል እሰጣለሁ፣ ጸጋ እሰጣለሁ፣ የሚያስፈልገውን ሁሉ አቀርባለሁ። ለምኑኝ ትችላላችሁ አይደለም ያለው እግዚአብሔር። አዎ አግዛችኋለሁ። እኔን ትቶ ግን ወደ ሌላ ዞር ማለት ግን አዎ ከኔ ዘንድ ቅጣት ነው የሚያመጣው። ፔናሊቲውስ በጣም ሲሪየስ ነው። የጌታ ቀን የተባለው ቀን እሳት እንደ ገለባ ነው እየጠረገ የሚሄደው አለ እኮ መጽሐፍ ቅዱሳችን ላይ ገለጥ እያደረጋችሁ ማየት። እግዚአብሔር የተቆጣባቸው ቀናቶች ትዝ ይላችኋል። እግዚአብሔር የተበቀለባቸው ቀናቶች፣ እንደ ምሳሌ ሆኖ የቀረቡ ቀናቶች፣ በሰማይ የነበሩ ቅዱሳን መላእክት በእግዚአብሔር ላይ ያመፁ ቀን ትዝ ይላችኋል። መጽሐፍ ቅዱስ ይሁዳ ላይ እኮ እንደ ምሳሌ ቀረቡ። አዲስ ኪዳን ላለን ቅዱሳን እንደ ምሳሌ ምን ምሳሌ ትነግረናለ ሲሉት ይሁዳን፣ እነዛ ሰማይ ቅዱሳን የነበሩ ሱራፌልስ ኪሩቤልስ የነበሩ የእግዚአብሔር ክብር ጋራጅ ከነበረው ጀምሮ አመፁ። በዛን ቀን እግዚአብሔር ሲቆጣ በቅጽበት ነው የወደቁት። ሰዶምና ገሞራ እግዚአብሔር የተቆጣ ቀን እንዴት ነበረ የሆኑት? የእግዚአብሔር የቁጣ ቀን ሲመጣ የጥፋት ውሃ ወደ ምድር ሲፈስ ሰው እንዴት ነበረ የሆነው? እግዚአብሔር
እግዚአብሔር የተቆጣባቸውን ቀናቶች ሄዳችሁ ካያችሁ አልመለስም የተባሉባቸው ቀናቶች ነው። ምህረቱ ለዘላለም ነው፣ ለሺህ ትውልድ። ግን ደግሞ የእግዚአብሔር ምህረት በጣም ትልቅ ነው ተብሎ ደግሞ በጣም ለብዙ ነገር ደፋር አያረገን። መማራችንን ፎር ግራንትድ ወስደን ይገባኛል እያለን የምንኖርበት አይደለም። በብዙ አክብሮት እያመሰገንን ተጠንቅቀን የምንከተልበት መንገድ ነው ምህረት። ሰምታችሁኛል ቅዱሳን? በጣም በእውነት ነው የምላችሁ አረማመድና አካሄዳችንን ልናስተካክል ይገባናል። የእግዚአብሔር ቃል የኔ ቀን አለ ከፊት አለ እግዚአብሔር። አለ ከፊት ሩቅ ነው ወይ? ቅርብ ነው። ታዲያ አረማመዳችሁን አስተካክሉ። በንጽህና ነው፣ እግዚአብሔርን በመፍራትና በማክበር የቂዳኑን ደም የረገጠ እኮ ነው የተቀደሰበትን መንፈስ ያክፋፋ። ታዲያ ኃጢአቱ ይቅር አይባልም እኮ ነው። አልመለስም። እንደውም እንደዚህ አይነት ሰው በጣም ሲሪየስ ነው። እንደውም የኢየሱስ ደም ሲፈስ ላይ ምልክት ተደርጎ ሲቀመጥ ነፃነትህ ከኃላፊነት ጋር ነው ያለው። ፍሪደም ዊዝ ሪስፖንሲቢሊቲ። ነፃ አይደለህም። አርነትህ ኃላፊነት አለው። በንጽህና ለመኖር ኃላፊነት አለ። ለተከፈለልህ ክፍያ ምላሽ እየሰጠ ለመኖር ኃላፊነት አለ። እግዚአብሔር ይቀጣል። አዎ፣ ማንን ይቀጣል? ኃጢአትን ይቀጣል። ኃጢአተኛውንስ ሊያድነው ነው የሚፈልገው። ኃጢአተኛውንስ መማር ነው የሚፈልገው። እግዚአብሔር ጸቡ ከማጋ ነው? ከበደሉ ጋር፣ ከኃጢአቱ ጋር፣ ከመተላለፉ ጋር ነው። ሰውየውንስ ከኃጢአቱ ነጥሎ ሰውየውን ማዳን ነው የእግዚአብሔር ልብ። ማንም እንዲጠፋ እግዚአብሔር አይፈልግም። ማንንም መግደል የእግዚአብሔር ሐሳብ አይደለም። እግዚአብሔር ሰውን መውደዱ ታይቷል። በጣም ኃጢአተኛን መፈለጉ በጣም አንድ ልጅ ከእቅፉ ገንጥሎ እስከ መስቀል ደርሷል። ኃጢአተኛ እግዚአብሔር ይወዳል። ኃጢአቱን ነው የማይፈልግ። ስለዚህ ነው ነጥሉን አስወጡልኝ የሚለው። አስወጡልኝ፣ ከመካከል አውጡት። ኃጢአቱን ለብቻው ላቃጥለው፣ ለብቻው ላጥፋው። አንተ ነው እግዚአብሔር ይህንን ሲያደርግ ሁልጊዜ ሬምናንት ሳሉ አይደል? ሁሌ ቅሬታ እስራኤል መካከል መጥቶ እግዚአብሔር ይሄንን አደርጋለሁ ሲል ልባቸው ሰብር ብለው ውድቅ ያሉ። እግዚአብሔር ሲጠራቸው እናንተ የምድር ትሑታን አይደል? ምዕራፍ 2 ያነበብነው ቁጥር 3 እስከ ቁጥር 2 ድረስ እኮ አጠፋለሁ እቀጣለሁ ካለ በኋላ ቁጥር 3 ላይ እናንተ የምድር ትሑታን እግዚአብሔር ጠራቸው በስም። አመፅ እንደ ውሃ በሚጠጣበት ዘመን፣ ኃጢአት ጽድቅ በመሰለበት ዘመን፣ ሰው በደል በድሎ በነፃነት እየኖረ አንተ በጽድቅ ስትኖር ሊኮንን የሚሞክርበት ዘመን። አንተ ጌታን ፈርተ አክብረ መንገዱ ላይ ገብተ ስትሄድ እሱ ኃጢአት እያደረገ አንተን ሊያሳጣ ይሞክራል። አዲስ ጴንጤ ነህ፣ ለዚች ነገር እንግዳ ነህ። ኦፍኮርስ አዲስ ነህ። እስክንሞት አናረጅም። ትኩስ እንደሆንን ወደ ጌታ ረጅም ጸሎት እየጸለይን ይሄም ኃጢአት ነው ይሄንንም አላረግም እያለን አንዳንድ ሰው እንደመጣም ያረጃል። ጨርሶ ሙልጭ አድርጎ ጨርሶ እችናት እኮ ምንም የማያውቅ ሰው ነው ብዙ የሚያውቀው። ይሄ በጣም በደንብ የተጠጋስ የበለጠ ትሁት ነው፣ የበለጠ ስስ ነው፣ የበለጠ ያከብረዋል፣ የበለጠ ይገዛል። እናንተ የምድር ትሁታን እግዚአብሔር ጠራ። የሆነ ህዝብ ጠራ ከመሃል ዓለሙ በሙሉ ይቀጣል እያለ እግዚአብሔር የሆነ ህዝብ ጠራ። እናንተ የምድር ትሁታን ሁሉ። ይሄ ጥሪ ለኛ ነው። እናንተ የምድር ትሁታን። እግዚአብሔር እንደዚህ ሳይ ልቡ የተሰበረ እግዚአብሔርን የሚፈልግ የእግዚአብሔርን ቀና መንገድ የሚናፍቅ ከእግዚአብሔር ጋር አብሮ የሚተባበር አገኘ እግዚአብሔር። እናንተ የምድር ትሁታን። እግዚአብሔር እኮ እቀጣለሁ ሲል እስከ መጨረሻ እቀጣለሁ እኮ አይልም። ፍንጥቅ የምትል ደግሞ የምህረት በር አለችው። መሀል ላይ ደግሞ ይመጣና የሆነች ደግሞ እድል ይሰጣል። እስከ መጨረሻ አይቀጣም። ስብር ያደረገና ትቶ አይሄድም። ጥግን እሱ ሰብሮናልና ራሱ ጌታ ይባረክ። ጠላትንም ስበርልኝ ብሎ አይሰጠውም። ከዛ ደግሞ ጠላትን በል እንግዲህ ዝም ብለህ ገጠም አድርገው አይልም። እኛንን የሚመስለን አሳልፎ ሰጥቶኝ እንላለን። ለማ ሰይጣን በስህተት እጁ ላይ ቢያገኘ ነገ የሚባል ቀን አይኖርህም። እግዚአብሔር ለክፉ ሰው አይሰጥ፣ ለራስ አሳልፎ አይሰጥህም። እንኳን ለሌላ ሲሰብርህ ራሱ ባይዘው እንዲያማህ አድርጎ ግን እንደምትድን እያሰብክ ነው የምትሰበረው። ባይዘው ቋ ሲል ስብራት ተሰብሮ የሚያውቅ ያውቀዋል። ደግሞ የልብ ሲሆን አስበው አበላን እኔ እግዚአብሔር ውሰደኝ፣ እኔ በቃ ግደለኝ፣ እንደዚህ እያሰቃየ እጁ ላይ እኮ ስንል እዛው እየጮን ሲጠግነን እንዳንተ ያለ ማለት ሰው ምንም እኮ ነው ማንችለው። በጣም መከራውንም በጣም ክብሩንም እኮ ነው ማንችለው። ለዛ እኮ ነው መሃል አድርጎ ነው የሚያኖረን። አንችልም። በዚህ በተዋረደው አካል ስንሰበርም በቃ እግዚአብሔር ትቶኛል ብለን ጧት እንጸልያለን። ምሳ ሰዓት ብድግስ ያደርገን እንደኔ ማን እኔስ ልዩ ነው የሚል እንዘምራለን። እውነቴን እኮ ነው የምነግራችሁ። ለማንም አሳልፎ አይሰጥም እግዚአብሔር። ህዝቤ ርስቴ ነው አይደል ያለው እግዚአብሔር። ለማንም ለምንድነው አሳልፎ የማይሰጠኝ? እንዴ ልጁን እኮ ነው የከፈለው እኔን ገንዘቡ ለማድረግ። አሳልፎ አይሰጠኝም። ከቀጣኝም እጁ ላይ ይቀጣኛል። እናንተ የምድር ትሁታን ሁሉ፣ ቀጥሎ ምንድን ነው የሚለው? ትእዛዙን የምትፈጽሙ እናንተ የምድር ትሁታን ሲል የሆነ ግሩፕ አለ። አቤት እግዚአብሔር ትሁታን አለ። አቤት
ሲል ትእዛዙን የምትፈጽሙ በጽድቅ መንገድ ከእግዚአብሔር ጋር ላይን አፕ ያደረጋችሁ ከእግዚአብሔር ጋር አብራችሁ ለመራመድ የወሰናችሁ ራሳችሁን ለሕጉ ያስገዛችሁ በጽድቅ ላለው ምክር ዘመናችሁን አሳልፋችሁ የሰጣችሁ የእግዚአብሔርን ትእዛዝ የምትፈጽሙ እግዚአብሔርን እሹ ጽድቅንና ትሕትናን ፈልጉ በእግዚአብሔር የቁጣ ቀን ትሰወሩ ይሆናል። እኔ መቃበት ቀን ላይ ምን እያላቸው ነው? ይህንን መስመር ሳትለቁ እስከ መጨረሻ ሂዱ። ትእዛዜን እያደረጋችሁ ነው ያላችሁት። ፈልጉኝ፣ አሁንም ፈልጉኝ። አሁንም ጽድቅን፣ አሁንም ቅድስና፣ አሁንም የእግዚአብሔርን ሕግ፣ አሁንም በመንገዱ መሄድን ፈልጉ። ለሆነ ዘመን የተሰጠ አይደለም፣ የላይፍ ታይም ነው። እየፈለጋችሁ ኑሩ። አመፀኛው ያመፅ የሚል አንብባችኋል። ራዕይ ምዕራፍ 22 ላይ የመጨረሻዎቹ ቁጥሮች ላይ ጌታ ኢየሱስ ክርስቶስ በዮሐንስ በኩል አመፀኛው ያመፅ፣ ኃጢአተኛው ኃጢአቱን ያርግ፣ ጻድቁ ይጽደቅ አለና እኔ እመጣለሁ። እኔ ስመጣ መቼ? በቀኔ ለሁሉ እንደየሥራው እከፍል ዘንድ አለና ዋጋዬ ከኔ ጋር ነው። ማንም ለማንም አይተምንም፣ እኔ ጋር አለ ዋጋው። እና የዛን ቀን ግን አለ እግዚአብሔር ሂሳብ ያወራረደ ቀን አስበው። ባይዘወይ እንትኑን ረስተዋል አትለውም። እንዳልረሳው አንተ ራስ እንድታቅ ያደርጋል። ጨምረ ቀጣኸኝ አትለውም። እያንዳንዷን ነገር እናቃታለን። የዛን ቀን እኔ የምመጣ ቀን ለጻድቁም ለኃጥኡም እንደ ዋጋው እከፍል ዘንድ ከኔ ጋር ነው። ዋጋው ከኔ ጋር። አትጨነቅ ለሱ። አረማመድና አካሄድን ግን እስከ መጨረሻ ድረስ ፒውር አርግ። አሜን። የምድር ትሑታን ሆይ እናንተ በክርስቶስ ኢየሱስ አምናችሁ የእግዚአብሔር የሆናችሁ ሆይ እግዚአብሔርን የምትፈልጉ እናንተ በእግዚአብሔር ሕግ ለመኖር በጽድቁ ለመኖር እንደ እግዚአብሔር ቃል ለመመላለስ ራሳችሁን አሳልፋችሁ የሰጣችሁ እናንተ አሁንም ጨምራችሁ እግዚአብሔርን ፈልጉ። አሁንም በጽድቅ ላለው ምክር ራሳችሁን አሳልፋችሁ ስጡ። ክርስትናችን የውድ አይደለም። ክርስትናችን ሁሌ ማንም በሌለበት ደግሞ ሕዝብ አለበት፣ በጌታ የሆነ ማህበረሰብ መካከል ደግሞ እግዚአብሔር የለም የሚል ክርስትና ውሸት ነው በሚል ሕዝብ መካከልም እግዚአብሔርን መፈለግ፣ በጽድቅ ላለው ምክር ራስን መስጠት፣ ክርስቶስን እየመሰሉ መኖር ሀብታችን። እግዚአብሔር በዚህ ይባርከን። እውነቴን የምነግራችሁ እግዚአብሔር የሚከብረው በዚህ ስለሆነ እግዚአብሔር የሚከብረው በዚህ ነው። ሽልማታችንም ያለው እዚህ ውስጥ ነው። ለብዙ ሰው መዳን ምክንያት የምንሆነው በዚህ ብቻ ነው። ማንም ብድግ እያለ የመሰለውን በሚያደርግበት ሁሉ እውነትን አንጻራዊ አድርጎ የኔ ልክ ይሄ ነው ያንተ ይሄ ነው ልኩ ስትለው እሱ ያንተ ነው የኔ ይሄ ነው በሚልበት ዘመን እግዚአብሔርን እየፈለግን ክርስቶስን እየመሰልን ልንኖር ይገባናል። የእግዚአብሔር ቃል የሚያዘን ይህንን ስለሆነ ምዕራፍ 3 ላይ ከቁጥር 9 እስከ 21 ድረስ ያ ሲቆጣ የነበረ አምላክ አንድ የሚተርፍ ነገር የለም እያለ ሲቆጣ ሕዝቡ ሁሉ ልቡ ተሰብሮ ደንግጦ እንዲቆም ያደረገ አምላክ የሚሰጠው ደግሞ የተስፋ ድምፅ ለሚመለስ ቅድም ያነበብናት ምዕራፍ 2 ላይ ባለችዋ ብሪጅ እሷ እንደ ድልድይ ናት። እግዚአብሔርን ለሚፈልግ በጽድቅ ለመሄድ ለሚጨክን በክርስቶስ ኢየሱስ የተሰራውን ያንን ታላቅ የመስቀል ሥራ አክብሬ ጠብቄ እኖራለሁ ለሚል ለዛ ትውልድ ደግሞ እግዚአብሔር በጣም ታላቅ የበረከትና የተሃድሶ ዘመን ከፊት አለ ይሏል። እናንተ በኋላ ጊዜ ስታገኙ ከቁጥር 9 ጀምራችሁ እስከ 21 ድረስ አንብቡት። እኔ ከቁጥር 18 ጀምሮ ያለው ላንብብላችሁ። ምዕራፍ 3 ላይ ስለ ክብረ በዓላት መተጓጎል የተከዝሽበትን የስድብሽን ሸክም ከአንቺ አስወግዳለሁ። በዚያ ቀን ያስጨነቁሽን ሁሉ እቀጣለሁ፣ አንካሶችን እታደጋለሁ፣ የተበተኑትንም እሰበስባለሁ፣ በተዋረዱበት ምድር ሁሉ ለውዳሴና ለክብር አደረጋቸዋል። በዚያን ቀን እሰበስባችኋለሁ፣ ያን ጊዜ ወደ አገራችሁ እመልሳችኋል። ዓይናችሁ እያየ ምርኳችሁን በምመልስበት ጊዜ መከበርንና መወደስን በምድር ሕዝብ ሁሉ መካከል እሰጣችኋለሁ ይላል እግዚአብሔር።